ይህንን ሀብል አንስቶ እንዳልሰጣት ታውቃለችና ተመልሳ የራሱ ጃኬት ውስጥ ታስገባዋለች። በኃይሉም እንግዲህ ብሌንን የሀብል ሌባ በማስባል እዛ ቤት አስባርራታለሁ። ብሌን ሌባ ተብላ ወደ እስር ቤት ስትገባ ሰላም ደግሞ ወደ መቃብር እያለም ሁኔታዎችን እያመቻቸ ነው። ታዲያ ወጥመድ ውስጥ ለማስገባት ያሰበው አቶ በኃይሉ ሰላምን ሀብልሽ የት አለ? ለምንድነው ውጭ ሀገር ስትሄጅ ሰጠውሽን ያበረከትኩልሽን አንገትሽ ስታደርገው አላይም በማለት እንደጠየቃትና ከዛ በኋላ ሀብሏ ጠፍቷት እንደሰነበተም ሰላም ትናገራለች። ይቺ ሌባ ብሌን ወስደው ይሆናል በማለትም ብሌንንም ወነጀላት። ብሌን ግን አላንዳች ተንኮል ይህንን ሀብል አልሰጠኸኝም፣ ለማንኛውም የራስ ኪስ ይቀመጥና ከዛ በኋላ ሴራህ ይገለጥልሃል በማለት ቀድማ ስለተጠራጠረችበት ይህንን ሀብልም ወስዳ ጃኬቱ ውስጥ አስቀመጠችው። በኋላ የብሌን ልብሶች ሲፈተሹና የምትተኛባቸውን አንሶላዎች ሁሉ እያተረማመሰም የት ነው የጣልሽው በማለት እሷ ላይ ያፈጥባት ገብቷል። ብሌኗ ጸጥ ብላ አቶ በኃይሉ የሚያደርገውን ነገር ትመለከት ነበረ። ሰላምም የአቶ በኃይሉ ሴራ እየተገለጠላቸው መጥቷል። ብሌኗም የአቶ በኃይሉ ጃኬት ውስጥ ሀብሉ እንዳለ ማመላከተቻት። ይሄኔ አንቺ ነሽ አይደል ያደረግሽው? ሆን ተብሎ እኔና አንቺን ለማጣላት ነው በማለት ብሌንንም በጥፊ ይመታታል። ብሌን በጥፊ የተመታ ፊቷን እየጠራረገች አንዳችም ነገር አትናገርም ነበር። ነገር ግን እውነታው ዛሬ አፍ አውጥቶ ተናገረ። እስካሁን ያንተ ተንኮል ሳይገባኝ ልጅቷን የበደልኳት ይበቃል፣ ከእንግዲህ በኋላ አርፈ ተቀመጥ በማለት የገዛ ወንድሟን በጥፊ ደረገመችው። በጥፊ የተመታ ፊቱን እየጠራረገም ከዛ ክፍል ጥሎ እንዲወጣ ይደረጋል። እንግዲህ ሌላኛው አሳዛኙ ነገር የዳግም እናት መታገቷ ነው። ሀገር ሰላም ብላ እንደተለመደው ወደ ቤተ ክርስቲያን ጉዞዋን ባደረገችበት ሰዓት ይህኔ ዳግም በምን እንደሆነ ባይታወቅም እናቱን የሆነ ቦታ በመውሰድ አግቷታል። እሷም ምን አደረግኳችሁ? ከኔ ምንድን ነው የምትፈልጉት? በጣም ምስኪን ደሃ ነኝ፣ እባካችሁ እያለች በተማጽኖ ድምፅ ትጣራለች። ነገር ግን ሰሚ አላገኘችም። ምስኪኑ ዳግም ለምን እናቱ ላይ ጨከነ? በምን አማካኝነት ወደዚህ ውሳኔ ሊገባ ቻለ? ለማንኛውም በዛሬው ክፍል የምንመለከታቸው አዳዲስ ትዕይንቶች አሉ። አደራ ክፍል 10 ቀሪዎችን አብረን የምንከታተል ይሆናል። ባለፈው ክፍል ወይዘሮ ገነት ብሌንን ይቅርታ ለመጠየቅ ወደ እነ ሰላም ቤት አቅንታ ነበረ። ሆኖም እናትና ልጅ ሊገናኙ እየመጡ ነው፣ መንገድ ላይ ናቸው በማለት ለቃል ታሬ በሚደውልላት ሰዓት ቃል ክፉኛ ተርበተበተች፣ ተደናገጠች። ሆኖም ወይዘሮ ገነት ገና እንደደረሱ ልጅ የሚል ጉሩባቸው ላይ እንቅስ ያደርጋቸውና በሀዘን ፊታቸው ድባብ ልጃቸውን ለመገናኘት በጓጉበት ቅጽበት ነበረ ቪዲዮ የተቋረጠው። ዳግም እናቱ ከፊት ለፊቱ መታ ስትቆም አንዳች ክፉ ስሜት ተሰምቶታል። ማለትም እናቱ እንደሆነች ውስጣዊ ስሜቱ ሳያነባት አልቀረም። እናትም በበኩሏ ፊት ለፊት ያለውን ዳግምን እየተመለከቱ ክፉኛ ሌላ ቅዠት ውስጥ ገብተዋል። ታዲያ በዚህ ሁኔታ እርስ በርሳቸው ሲተያዩ ቆይተው ብሌንን ይቅርታ ለመጠየቅ ወደዛ ቤት እንደመጡም ይናገራሉ። ከብሌን እግር ስርም ተደፍታ ይቅርታ ስትጠይቅ ብሌን ግን ከወደቀችበት እንድትነሳ አደረገቻት። በዚህ ሁኔታ ቤተሰቡ እንዳለ አቶ በኃይሉም ወዲያውኑ ይከሰታሉ። አሁን እናትና ልጅ ተዋወቁ እያለም በፍርሃት ውስጥ ባለበት ሰዓት ወይዘሮ ገነት ግን ስለ ልጃቸው ምንም የተገለጠላቸው ነገር እንደሌለ ሲያስብ ግን ነገሩን ለማስተባበል እየሞከረ ነበረ። ታዲያ ወይዘሮ ገነት አቶ በኃይሉን ስትመለከት ብሌንን በጣም አዝናለሁ፣ ከዚህ ጨካኝ ሰውዬ ጋር ነው ወይ የምትኖረው? ራቸው ሂጄ ስለ መሬቱ ጉዳይ እንዲያስፈጽምልኝ እታች ላይ ብዬ ብዙ ውጣ ወረዳ ያመጣሁትን ፋይል ፊቴ ላይ ቀዳዶ ጣለብኝ፣ በጣም ጨካኝ ሰው ነው አለች። ብሌንም ምንም የምትመልሰው አልነበራትም። ሆኖም ይህንን ስትናገር ወይዘሮ ገነት አቶ በኃይሉ ይቅርታ ጠይቃለሁ፣ ያው ለነገሩ ትኩረት ባለመስጠት ነው በማለት ነገሩን ለማስተባበል እየሞከረ ነው። በስከ መጨረሻም የነ አቶ በኃይሉን ቤት ጥለው ወደ ዶሳሳ ጎጇቸው በመምጣትም የደረሰባቸውን ቁጭ ብለው ሲያስታውሱ ነበረ። ቀቱን ላያቸው ላይ እንደዛ ሲቀደውና ሲበት ነው። ከዛ በተጨማሪ አቶ በኃይሉ የላከው መልእክተኛ ሲያስጨንቃቸው ብቻ ያለፉበትን ስቃይ በዚህ መልኩ እያስታውሱ ነበረ። ቃልም አሁንም እንደተለመደው ብሌንን እያመነጫጨቀቻት ነው። አንቺ ገረድሽ ወዲያ ወዲህ ስትዞሪ እኔ በረሃብ መሞት አለብኝ ወይ እያለችም ታስጨንቃታለች። እንዲህ እያወራች ሳለ ዳግም ይሰማታል። ዳግም አንዳንድ ስራዎችን ሊያግዛት ይፈልጋል። ብሌኗም ቃል በምትናገረው ነገር እየከፋት ስለሆነ ዛሬ ላይ ስራ ሊያግዛት ሲል እኔ ገረድ ስለሆንኩኝ ነው ሰራዋለሁ በማለት ነበር የመለሰችለት።
ዳግምም አንቺ ገረድ ሳትሆኝ በጣም መልካም ሴትና ካዩዋቸው ሁሉ ለየት ያለ ባህሪ ያለሽ ቆንጅዬ ሴት ነሽ በማለት ማደናንቃት። በዚህ ሁኔታ ተጠግቷትም የፍቅር ስሜቱን ሊገልጽላት ሞከረ። እሷም ስራ እንዳላትና ከሷ አጠገብ መቆም እንደማትፈልግም ትታው ለመሄድ ተገደደች። አንጨራርሳ እንደተለመደው ካሳዳጊ እናቷ ለመሄድም ወይዘሮ ሰላምን ፍቃድ ጠየቀቻት። ወይዘሮ ሰላም ችግር የለውም ሄደሽ ደርሰሽ መምጣት ትችያለሽ በማለት ወደ አሳዳጊ እናቷ እንድትሄድም ፈቀዱላት። ቤት ወጣም ስትሄድ ዳግም ባክሽን አብረሽ እንድሄድ ፍቀጅልኝ እናትሽን ልተዋወቃት አለ። አብሯትም ተከትሏት ሄደ። ከዛም ምግብ ቀርቦላቸው እየበሉ ሳለ ዳግምም አብሮ በመምጣቱ እጅግ ተደስተው ሳቅ ስልቅ ብለው ተቀበሏቸው። ምግብ እየበሉ ሳለ ስልክ ተደወለለት። ቶሎ አሁኑና ይላል። እንግዲህ ከቃል ይሆን ወይስ ከአቶ በኃይሉ ቅጥረኛ ከታሬ የሚታወቅ ነገር የለም። ለማንኛውም ግን በዚህ ስልክ ጥሪ መቼም ወደ ቤት ስትመለሽ ብቻዬን ብለሽ እንደማይደብርሽ ተስፋ አድርጋለሁ። አሁኑኑ ስልክ ስለተደወለልኝ መሄድ ይኖርብኛል በማለት ብሌንን ተሰናብቷት፣ የዳግም እናትም በቃ ድጋሚ እንድትጠይቀኝ በማለትም ተሰናብተውት ወደ መጣበትም ይሄዳል። አቶ በኃይሉ ብሌንን ወጥመዳቸው ውስጥ ለማስገባት ይህ ሀብል ላንቺ ይገባሻል፣ እስካሁን በድዬሻለሁኝ፣ እባክሽን ይቅርታ አድርግልኝ በማለት በአልሙኒየም ወረቀት በመጠቅለል የወርቅ ስጦታ ሊያበረክትላት ፈለገ። ብሌን አንዳች ተንኮል እንዳሰበ አውቃለች። በፍጹም አልቀበልም አለች። ምስኪኗ ብሌን የወርቅ ስጦታው ምንም አላጓጓትም። ሆኖም ስጦታዬን ንቀሸዋል ማለት ነው ወይም ይቅርታዬን መቀበል አልፈለግሽም? ለምንድን የማትቀበይም በማለት ብሌንን አስጨነቃት። ብሌንም ስጦታውን ንቄው ሳይሆን ስለማይገባኝ በማለት ልትከራከረው ፈለገች። በፍጹም ካልተቀበልሽኝ በማለት ያስጨንቃታል። ታዲያ ያንን ሀብል ተቀብላም ያላንዳች ተንኮል ሊሰጣት እንዳልፈለገ ስላወቀችም ወስዳ የሱ ጃኬት ውስጥ አስገባቸው። በኋላ ሀብሉን እንደሰጣት ከታሬ ጋር በመገናኘት ያቺ ብሌኗን ወጥመዴ ውስጥ እንድትገባም አድርጊያታለሁ፣ እናቷን መቃብር እሷን ደግሞ እስር ቤት እያለም የወደፊት ህይወታቸውን መጥፎ ነገር እየተመኘላቸው ነው። ታሬም በፍላሹ ምክንያት ዛቻና ማስፈራሪያ ያደረሰብህ ሰው ማንነቱን ታውቀዋለህ ሲልም ጠይቆታል። አላወቅኩትም፣ ግን እስካሁን ምንም አዲስ የተለየ ነገር የለም፣ ምንም አይመጣብኝ አለ። በኃይሉ በዚህ ሁኔታ ጉዳዩ ሊሳካለት ጫፍ እንደደረሰም ከራሱ ጋር ምክክር ውስጥ ገብቷል። ግን በፍላሹ ምክንያት በቤተሰባችን ሌባ ተደርጋ ትወስዳለች፣ አሁን ደግሞ ድጋሚ ሌባ ጠመድኩት ወጥመድ፣ የወርቁን ነገር ወሰደች ሲባል ሰላም እስከ መጨረሻው ከዚህ ቤት እንድትወጣ ታደርጋታለች። ከዚህ ቤት መውጣት ብቻ አይደለም ወንጀለኛው ሆናም ወደ እስር ቤት ትገባለች እያለ ሁኔታዎችን እያመቻቸ ነው። ወዲያውኑም የሰጠውሽን ሀብል ለምንድነው የማታስሪው? ስጦታ እኮ አይናቅም ይታሰራል እንጂ የወንድም ስጦታ ውጭ አይደረግም ይላታል። ሰላምም እሺ አደርገዋለሁ አለች። ሲሰጣትም አስታወሰች። ማለትም የውጭ ሀገር ጉዞዋና የሀብሉ ስጦታ ብቻ እንደዚህ ሁኔታዎችን ለማገጣጠም እየተጣደፈ ያለው አቶ በኃይሉ አሁኑኑ ካላደረግሽው በማለት ወይዘሮ ሰላምን ያስጨንቃት ገብቷል። ወይዘሮ ሰላም ሀብላቸውን ፍለጋ ሲገቡ በጭራሽ ሊያገኙት አልቻሉም። ታዲያ ያች ሌባ ብሌን ወስደው ይሆናል ፍላሹን እንደወሰደችው ሁሉ አሁንም ወርቁን ደግመው ነው በማለት ወንጀል ውስጥ ለማስገባትም በጣም እየተጣደፉ ነው። ልብሶቿን እንዳለም ዘረጋገፉት። አንሶላና ትራሷ እንዲሁም ፍራሿ ምንም የቀረ ነገር የለም። እያንዳንዱ እቃዎቿን ማተረማመሳቸውን ተያይዘውታል። በዚህ ሁኔታ ራሳቸውን ስተውና አቅላቸውን ዘግዝቀው እየተሯሯጡ ያሉት አቶ በኃይሉ፣ ወይዘሮ ገነት ግን የአቶ በኃይሉን ሁኔታ በአግራሞት ትመለከታቸው ነበረ። እብደታቸው ከምን እንደመነጨም ሳይገባቸው አልቀርም። ብሌንም ከጉዳዩ እጇ ስለሌለበት በራስ መተማመን ነበረ አቶ በኃይሉ ጩኸቱንም ሆነ ንግግርን ስታዳምጥ የነበረ። ታዲያ ይህ አልበቃቸው ብሎም በጥፊ መቷት። የሚያሳዝነው ነገር የተመታ ፊቷን እየጠራረገች ሳለ ያውና ወርቆ በማለት ከራሱ ጃኬትን ዝርግፍ አደረገችው። ወይዘሮ ሰላም ምን እየተካሄደ ነው በማለት ነገሩ ግራ እንዳጋባቸውም አቶ በኃይሉን ሲጠይቁ ይህማ ሆን ተብሎ እኔና አንቺን ለማጣላት ነው፣ እህቴ እመኝኝ የእናቴ ልጅ እያለ ያባብላት ገብቷል። ወይዘሮ ሰላም አሁን ሴራው ተገልጦልኛል፣ እስካሁን ሳላውቅ ያንተን ነገር እየሰማው ልጅቷን ስለበደልኳት ይቅርታ ጠይቃለሁ በማለት ፊቱ ላይ ብሌንን ይቅርታ ጠየቀች። እሱን በጥፊ ያጮለችው። አሁን ክፍሉን ለቀው ውጣልኝ በማለትም ገፍትራም ከክፍሉ እንዲወጣ አደረገችው። ወይዘሮ ገነትና ብሌን እንዲሁም ዳግም ምግብ እየበሉ ሳለ
ግድግዳ ላይ የተንጠለጠለው ፎቶግራፍ የት ሄዶ ነው እማዬ ስትል ጠይቃታለች። ሆኖም ቤት ስታጸዳ መስታወቱ እንደተሰበረባትና አሁንም በልብሶች ጠቅላላ እንዳስቀመጠችው ለብሌን ነግራታለች። ብሌን እባክሽን አምጪው አሳይኝ እያለቻት ሳለ ስልክ ተደውሎበት ትቶ የወጣው ዳግም ምናልባትም ትንሽ ቢቆይና እንዲሁም ብሌን እባክሽን እማዬ ፎቶ ናፍቆኛል አሳይኝ ብትላት ኑሮ ይህም ፎቶ አውጥታ ባሳየቻት ነበር። ነገር ግን ወይዘሮ ገነት መስታወቱ ስለተሰባበረ እጅሽን ይቆርጥሻል፣ ይህ ፎቶግራፍ ላሳይሽ አልችልም እንዳለቻትና ዳግም ወደሆኑ ስልክ ሲደወልበት አቋርጦ መውጣቱ አሁንም በእናትና በልጅ ከባድ ሚስጥር እንዲሆን አድርጎታል። ታዲያ በስከ መጨረሻም ወይዘሮ ገነት ሀገር ሰላም ብለው ወደ ቤተ ክርስቲያን በሚሄዱበት ሰዓት ከጀርባቸው በመምጣት አፍነዋቸዋል። በሚያሳዝን ሁኔታ ወዴት ነው የምትወስዱኝ? እናንተ ማንነታችሁ እነማን ናችሁ? ምንስ አድርጌ ነው? ከኔ ምን ትፈልጋላችሁ? ስትል ትማጸናቸዋለች። ግታት ግን የራሷ የአብራኳ ክፋይ ልጇ ዳግም ነበረ። ዳግም ስለምን እናቱን አገተ? ለማንኛውም በሚያሳዝን ሁኔታ ፊቷ ላይ ቁሞ እየተመለከታትና ወይዘሮ ገነትም እባካችሁ በሚል ተማጽኖ ጩኸታቸው እንደቀጠለ የዛሬው ቪዲዮ ተጠናቋል። በቀጣይ በእናትና በልጅ መካከል የተፈጠረባቸው ሴራ እንዴት ተፈቶ እናትና ልጅ ሊገናኙ ይችላሉ? በሚያሳዝን ሁኔታ አደራ ድራማ ቀን በቀን እጅግ በጣም ልብ አንጠልጣይና ከባድ ነገሮች የሚከናወኑበት እየሆኑ መጥተዋል። ማንኛውም በዛሬው ክፍል ይህንን ይመስል ነበር። በቀጣዩ ቪዲዮ እስከምንገናኝ መልካም ጊዜ ይሁንላችሁ እያልኩ ባይ ባይ።